ያለው የሚኒሊክ እዝ ዘመቻ በሱ ስም ከፍቶ ነበር በአደም አሊ አርበኛ አደም አሊ እና በጣም ከባድ ድል ነው ያደረገው 12ኛ ክፍል የነበሩ እና የወደቁ ብርሃኑ ነጋ የጣላቸውን በ12ኛ ክፍል የጣላቸውንና ትምህርት ቤት መማር እድላቸውን የተነፈጉ የኢትዮጵያ ብሔር ብሔረሰቦች ብርሃኑ ጁላ የሚባል ደግሞ ተቀብሏቸው በቃ እናንተ መማር አትችሉም ስለዚህ ወታደር ሁኑ ብሎ ተቀብሎ እኛ እኮ 12ኛ ክፍል ሲቀጥሯቸው መከላከያው ናችሁ መማር ማሻሻል ትችላላችሁ ስለተባለ በቃ እንደውም በደንብ ትምህርት ነው ማስተምራችሁ ክፍለ ጦራችሁን ራሱ 12ኛ አለዋለሁ ብሎ 12ኛ ክፍለ ጦር ብሎ አስገባቸው ትምህርት ቤት ነው ብለው ልጆቹም 12ኛ ክፍለ ከኦሮሞ ከደቡብ ከምን የመጡ ልጆች ናቸው ወስዶ ቃሊም ተራራ ላይ አካባቢ ዛቃሲም ተራራ የሰሜን ወሎ ተራራ ጉድ ነው ይሄንን ኮሮምቦላ ሲጫወት ጆተኒ ሲጫወት ኳስ ሲጫወት የነበረ ፈልፈላይ 18 እና 19 ዓመት ወጣት ሰብስቦ አምጥቶ 12ኛ ክፍለ ጦር ናችሁ አላቸው ስለዚህ ይሄ የወሎ የሚኒሊክዝ ያፋባሃ ለቁርስና ለራት አደረጋቸው የሞቱት ሞቱ የቆሰሉት ቆሰሉ የተማረኩት ደግሞ በመታወት መልኩ እንዲህ አሏቸው ማለት ነው እስቲ ያሰማቸው የሁላ ጥቁር ክላሽ የሁላ ክላሽ ብርሃኑ ጁላ አስታጥቆ የላካቸው ናቸው ብርሃኑ ነጋ ጥሎ ለብርሃኑ ጁላ ሰጣቸው ብርሃኑ ጁላ 12ኛ ክፍልን ማለት ነው ብርሃኑ ነጋ ጥሎ ለብርሃኑ ጁላ ሰጣቸው ብርሃኑ ጁላ ደግሞ 12ኛ ክፍለ ጦር ናችሁ እናንተ 12ኛ ክፍል ወደቃችሁ 12ኛ ክፍለ ጦር ናችሁ ሂዱና አማራን ውጉት ፋኖን ውጉት ብሎ ከዚህ በፊት ስፔሻል ኮማንዶ አየር ወለድ ባህር ኃይል ምናምን የሚባሉ ሄደው እሬቻ የቀመሱበት የሰለጠኑ አቅም ያላቸው ጎረምሶች ጉልበት ጡንቻ ያላቸው ሁላ ተልከው ያልቻሉትን የ12ኛ ክፍል የወደቁትን የኦሮሞ ልጆች የደቡብ ልጆች አሰማርቶ ልኳቸው ነበር የምታዩትን መሳሪያ ሲዞ ምናሲዞ ልኳቸው ነበር ስለዚህ አማራ ደግሞ የህልውና ትግል ላይ ስላለ የመጣውን እንዳመጣጡ መቀበል አለበት ቢማረኩ ነው የሚፈልገውና እንደው ከመሞት መማረክ ነው የሚፈልገው ያው ተመልከቷቸው አማራ ማለት አሁን የብርሃኑ ጁላ መልስልኝ ወደኋላ እነ ብርሃኑ ጁላ ቢማርኩ ኦሮሞማው አንድ ፋኖ ቢማርክ በጭንቅላቱ ላይ በመኪና ነው የሚሄደው ወደኋላ መጣለታለሁ በጭንቅላቱ በመኪና ነው የሚሄደው አዋርዶ እጁን ጠፍሮ አስሮ አሰቃይቶ ነው ፋኖ ግን ሀገር የሰራ ሀገር የፈጠረ ማህበረሰብ ስለሆነ አእምሮ ከፍ ያለ ስለሆነ የትኛውንም እንኳን የሀገሩን ዜጋ ቀርቶ ጣሊያንን ማርኮ ልብስ ቀይሮ ወደ ሀገሩ የሸኘ ስብዕና ያለው ከፍ ያለ ስብዕና ያለው ማህበረሰብ ስለሆነ የገዛ ወገኖቹን ማርኮ አያዋርድም እስቲ ድምጽ አሰማ በእናት ድምጽ አሰማ ይሄን ኦሮሞዎች እንዲያዩት ወላይታዎች ደቡብ ያሉት እንዲያዩት ያስፈልጋል ይሄ በእውነት እስቲ ያሳይ አማራ አይዞን አባቴ አይዟችሁ አውጣ አይዞን አማራ ዛሬ አራባ አታ አማራ እንደው እኮ የሚገርም ፍጥረት ነው በእውነት እና እኔ አሁን ዛሬ በጣም ብዙ እንትን አለ ይሄ ደግሞ ላስታ ነው ተመልከቱት እንግዲህ እዚህ ቲክቶክ ላይ ያላችሁ ሰዎች
1000 እንዳትገቡ አንቆ ይዟቸዋል። ወደ ላይ ወደ ታች ወደ ላይ እያላችሁ ማየት ነው። በደንብ ውጭ ያላችሁ ግቡና እንትን በሉት። ምንም ልረዳችሁ አልችልም። ቴሌቪዥን ላይ ነው ምስሉ እየታየ ያለው። ቲክቶክ ላይ ማሳየት አይቻልም። ጉድ ነው የምታዩት። እነ ፍቅሩ ናቸው ደግሞ እነዚህ ደግሞ እነ ፍቅሩ ናቸው። የላስታ የላሊበላው የጻድቁ ዘሮች ናቸው እነዚህ ደግሞ ተመልከቷቸው። እስቲ ወደ ኋላ አድርገው። ወደ ኋላ እስቲ ድምጽ ስጠው። አሰልፈውታል። አንድም ጦርነት ላላሸነፈ አይደለም። ሱዳን በብርሃኑ ጁላ ጊዜ ነው ጎንደር ገብታ መሬት የተቆጣጠረችው። ደቡብ ሱዳን እስከ ጋምቤላ ድረስ ሽፍታ ልካ የምትቀጠቅጠው ህዝቡን በብርሃኑ ጁላ ጊዜ ነው። ኤርትራ እስከ ዛላምበሳ መታ እንደገና መቀሌ ድረስ መታም የራሷን ህዝብ የትግሬን ህዝብ የጨፈጨፈችበት ነው በብርሃኑ ጁላ ጊዜ ነው። ጅቡቲ እንኳን ከአቅማ በድሮን የአፋር ወገኖቻችንን አፈር ከደቼ ያበላችው በብርሃኑ ጁላ ጊዜ ነው። የዚህ የምርኮኛ የሚመራው ሰራዊት በኦሮሞ ነፃ አውጪ ግንባር በኦነግ እንኳን ኦነግ በወያኔም ጊዜ በደርግም ጊዜ ሞክሮ የማያውቀውን አሁን በብርሃኑ ጁላ ጊዜ የኢትዮጵያ መከላከያ ሰራዊትን እንደ በግ ይነደዋል ማለት ነው። እንደ በግ ይነደዋል። ምክንያቱም ስነ ልቦናው የተሰበረ ጦር በምርኮኛ የሚመራ ጦር ሊያሸንፍ አይችልም። ይሄ ሀቅ ነው። አባቴ ልጅ አባቱን ነው የሚመስለው፣ ልጅ መሪውን ነው የሚመስለው፣ ልጅ ምናምን እና እኔ እንደ ገሌ ልሁን ሲል ገሌ ማን ነው ሲባል በዚህ ጦር የተማረከ እንደዚህ ሰርቆ የተባረረ እንደዚህ ያደረገ ምናምን፣ ይሄ በጣም አንገት የሚያስገፋ ነው። ስለዚህ የሚታያቸው አሁን የመከላከያ ሰራዊት የሚታየው ጥይት ሲተኮስ እጅ ወደ ላይ ነው። ምክንያቱም የአባቱ ልጆች ዘራፍ እኔ አባቴ ልጅ የብርሃኑ ጁላ ልጅ ነኝ ብሎ ነው የሚገባው። እና እኔ የምናገረው ይመራል፣ በእውነት በጣም ይቀፋል። እኔ የምናገረው ነገር ከባድ ነው፣ ግን ምን አባቴ ላርግ መዋጥ ነው። ውሸት ከሆነ ውሸታም ብላችሁ ደግሞ ሀሳብ መስጠት ትችላላችሁ። እና የአማራ ፋኖ ግን በእውነት ቆሜ ነው የማጨበጭበው። ቆሜ ነው የማጨበጭበው። ይሄ ነው የሚያስፈልገው። እነዚህ የደሃ ገበሬ ልጆች ናቸው። ከመንገድ ታፍሰው የመጡ ናቸው። ተሰብከው የመጡም አሉ። ኦሮሞ እስላም፣ ኦሮሞ ጴንጤ፣ ደቡብ ጴንጤ ሆነው የአማራ ኦርቶዶክስ የአማራ እስላም ሊውጠን ነው፣ ፋኖ የሃይማኖት ተዋጊ ነው ብለው በቸርቻቸው በፓስተሮቻቸው ተሰብከው በኡስታዞቻቸው ተሰብከው እዛ ሄደው ፋኖ የሚባለውን መንፈስ ለመዋጋት በኢየሱስ ስም ብለው አላሁ አክበር እያሉ የመጡ ምስኪኖችም ናቸው። ተሰብከውም የመጡ አሉ። ማን እዛ ሲሄዱ ግን የሚያዩት ወታደሩ እዛ የሚሄደው ገጠር ያለችው እናቱን የምትመስል የጎሰቆለች የአማራ እናት ነው የሚያዩ። የአማራ ገበሬ ነው የሚያዩ። የአማራ ወጣት ነው የሚያዩ። ትምህርት ያጣ ትምህርት የሌለው ነው የሚያየው የአማራ መከላከያ ማለት ነው። የሚወጋውን ማንን ልውጋ ብሎ እስኪቸገር ማለት ነው። ስለዚህ ይሄንን ምስኪን እናቱ መርቃ ያልሸኘችውን አባቱ መርቆ ያልሸኘውን ጓደኞቹ በወት ግባቦት በድል ተመለስ ብለው ያልሸኙትን ጉሮ ሸባዬ ያላሉትን ሂድ ጀግናዬ ወደፊት በሉለት ይለይለት ያላሉትን አባቶቻቸው አንተ ወንድ ሀገርህን ጠብቅ ሀገርህን አስከብር ብለው ያላኩትን ታፍሶ ተቀጥቅጦ እንዳይማር የትምህርት እድሉ ተዘግቶበት የመጣ የምስኪን ልጅ ነው። የደሃ ገበሬ ልጅ ነው። ከየጫት ቤቱ ከየኮረምቦላ ቤቱ ታፍሶ የመጣ ነው። እንዴት እንደሚናውዙ ብታዩዋቸው መጠጥ እየጠጡ እንዴት እንደሚናውዙ እንዴት እንደሚሰክሩ የ18 የ17 ዓመት ልጆች ቢራ ይዘው አረቄ ይዘው ሲጋራቸውን ይዘው ከነ ዩኒፎርማቸው መንቀሳቀስ አቅቷቸው ብትመለከቷቸው ታዝናላችሁ።
ታዝናላችሁ። የብርሃኑ ጁላ ልጅ የአብይ አህመድ ልጅ የብርሃኑ ነጋ ልጅ እዚህ ውስጥ የለም፣ ወታደሩ ውስጥ የለም። ስለዚህ ለነፃነት የወጣ የአማራ ፋኖ እነዚህንም ነፃ ማውጣት ስላለበት በእውነት በእንደዚህ አይነት ሁኔታ መቀበል ጥሩ ነው። ግን የፌስቡካቸው እየታየ ገዳዮች፣ አረመኔዎች ለፍርድ መቅረብ አለባቸው። አስቸኳይ ፍርድ ቤት ተቋቁሞ ወታደራዊ ፍርድ ቤት ተቋቁሞ እነዚያ መረጃ የተገኘባቸው ሰዎች የእስርም የምንም ፍርድ ማግኘት አለባቸው። ሌሎቹን ግን እንደዚህ ተቀብላችሁ